የሚል ለምንሽ ኤሚን ብቻ አድኝልኝ። ተስማምተናል እኮ ነው ወይንስ ናሆም አልነገረሽ? ምን ነው የሚነግረኝ? በምትኩ ድርጅቱን ልቀማት እንደሆነ። ምን? ከዛ ልጅ ጋር መገናኘትሽ ለምን ደግሞ አታቆሚም? ከኤርሚያስ ጋር ነዋ። አንተስ ከአምራን ጋር እየተገናኘ አይደል እንዴ? ለእኔ ሲሆን ነው ጥፋት የሚሆነው? እኔማ ለምን እንደምገናኝ ራስሽ ታውቂዋለሽ። እሺ እና እኔ ኤሚል ለመርዳት ነው ከኤርሚያስ ጋር የምገናኘው። ለቅናት ቦታና ሰዓት ምረጥለት እንጂ። ያቺ አምራ ልታበሳጨኝ ፈልጋ ፎቶ አስታሳየችኝ እና የተሳካላት አይመስልም ማለት ልጅ አለሽ? እስኪ ታይ። የልቤ ተዳፍኖ የተቀመጠውን ሰዓት አስቆስቁሽ። ፋንቱ ባላል። እሺ ነው አምራንም በስተመጨረሻ ድርጅቱን ሙሉ ለመውሰድ ቆርጣ ተነስታለች ማለት ነው። ታዲያ ይህን የሰሙ ቤተሰቡም አሁን ላይ በጣም ግራ ተጋብተው እንዲሁም ደግሞ ጨልለው ነው የሚገኙት። ምክንያቱም አምራን እንደዚህ አይነት ጥያቄ ትጠይቃለች ብለው በጭራሽ አስቦ ማቅደው ማያውቁም። ታዲያ ይህ ነገር ደግሞ በጣም አስደንግጧቸዋል። እንግዲህ አምራን እየጠየቀች ያለ ጥያቄ ምንድን ነው? የድርጅቱን 80% ትፈልጋለሁ እያለች ያለችው። እንግዲህ ብዙ ነገር ሞክራ ነበረ ናሆም እና ኑሐሚንን ለመለያየት ለማጣላት፣ እንዲሁም ደግሞ ቤተሰቡን ለማበታተን እንግዲህ ሞክራ ጥራ ነበረ። ግን ደግሞ ያ እንደማይሳካላት እርግጠኛ ስለሆነች አሁን ላይ የሚሳካልኝ ይህኛው ዋነኛው ነገር ነው። ስለዚህ እነሱ ተጣሉም ተለያዩ ምንም የሚሰጠኝ ጥቅም የለም። አሁን ላይ የሚሰጠኝ ለእኔ ዋነኛ ታርጌት ገንዘብና ገንዘብ መሆን አለበት። አሁን የለይኩንም ቤተሰብ የመበቀልበት ሰዓትና ጊዜው አሁን ነው በማለት እንግዲህ የድርጅቱን 80% እየጠየቀች ነው የምትገኘው። በሌላ በኩል በጣም ደስ የሚለው ነገር የናሆም እናት መታለች። ታዲያ ናሆም በሰዓቱ በጣም ግራ ተጋብቶና እንዲሁም ደግሞ ተጨንቆ ቢሆንም እናቱን ማየት ማስተዋልም አልቻለም። ነገር ግን ፈንቱሽ እባላለሁ ብላ እናቱ ተዋውቀዋለች ማለት ነው። እንግዲህ ከዚህ በፊት አቶ ለይኩን እናት ፈንቱሽ ትባላለህ የቤት ሰራተኛ ነበረች ብሎ ሁሉንም ነገር አጫውቶት ነግሮት ነበረ። እንዲሁም ደግሞ ኑሐሚን አሁን ላይ እንግዲህ ቅመሟን በፊትም ስለምታውቃት ስትረዳት ስለነበረ አሁንም ደግሞ ከሷ ጋር ስላገኘሻት ወደ ቤት ይዛት መታለች ማለት ነው። ምንም እንኳን የናሆም እናት ብትሆንም ኑሐሚንም ይህን ነገር ባታውቅም ግን ደግሞ ሰውን ለመርዳት ሰው መሆን በቂ ነው በማለት ነው እንግዲህ እኛ ጥሩ ነገር መልካም ነገር ተደርጎልን ነው እዚህ ደረጃ የደረስ ነው። ስለዚህ እናንተን ደግሞ አሁን የኔ የመርዳት ግዴታ አለብኝ በማለት ቤት ድረስ ይዛቸው መታለች ማለት ነው። ታዲያ በዚህ አጋጣሚ ነበረ ናሆምና የናሆም እናት እየተገናኙት። ታዲያ በዚህ ጉዳይ ላይ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል ማለት ነው። በሌላ በኩል ዘሪሁን ሁሉንም ነገር ተናግሯል ማለት ነው ለፖሊሶች። እንግዲህ በዛ ምሽት የተፈጠረው እያንዳንዷን ነገር ጓደኛውን እና እሱን ጠርታቸው እንደነበረች ዝናሽ በዛም ሰዓት እንግዲህ ወደ ቤት ገብቶ እንደነበረና ሲመለስም የደም ነጠብጣብ እንዳገኘ እንዲሁም ደግሞ ከዛ ወዲህ ጓደኛውን አግኝቶት እንደማያውቅ ጭምር ነበረ ለሁሉንም ነገር እንግዲህ የተናገረው። ታዲያ በዚህ ጉዳይ ላይ ጥርጣሬያቸውን ወደ ሰንበታው አድርገዋል ማለት ነው። ታዲያ ሰንበታውን አሁን ለጥያቄ ትፈልጋለህ በማለት እንግዲህ ወደ ፖሊስ ጣቢያ ተወስዶ ይገኛል። ቀጣይ ምን ሊፈጠር ይችላል የሚለውን ነገር የሚይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆቼ ቪዲዮውን ሲጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ በስተ መጨረሻም እንግዲህ የናሆም እናት መታለች። ይህ ደግሞ በጣም ደስ የሚል አስደሳች ነገር ነው። ኑሐሚንም በደስታ ነበረ እንግዲህ የተቀበለሻቸው። ቅመሟም ትንሽዬዋ እንግዲህ በልጅነቷ እናቷና አባቷን እንደማታውቅና እንዲሁም ደግሞ የጎዳና ልጅ ስለሆነች ኑሐሚንም በአጋጣሚ ስላገኘሻት እጅጉን በጣም ደስ ብሏት ነበረ። ታዲያ የናሆም እናትም ልጇን በመፈለግ በመንከራተት እንግዲህ ከዚህ በፊት የምና ቃት በታሪክ እንግዲህ ናሆምን ጥላው እንደሄደች ነበረ አቶ ለይኩን ሲናገር የነበረው። ነገር ግን ጥላው ሄደሽው ወዳ ሳይሆን ተገዳ እንደሆነም ጭምር ነበረ። ልጇን አንጀቷን የምትወደው የምሳሳለትን እንግዲህ አመጣ የወለደችው ልጇን አንድና ጥላ የምትሄድበት አቅም ብርታት አይኖራትም። ምናልባትም ከአቅሟ ከምትችለው በላይ ከሆነባት ነው ጥላ ልትሄድ የምትችለው። እሷም ደግሞ ለኑሐሚን ይህን ነው እየነገረቻት የነበረ። ታዲያ ናሆምን ስታየው በጣም ደንግጣ ነበረ። እንግዲህ በጣም ከድንጋጤዋ የተነሳ አተኩራ ሁሉ እያየችው ነበር። ናሆም ግን እናቱን በሰዓቱ ሊያያትም ሊያስተውላትም አልቻለም። እንዲያውም እንግዲህ ምን ብላው ነበረ? ፈንቱሽ እባላለሁ ስትለው
እንዲህ ፈንቱሽ እንደምትባል እናቱ ያውቃል። እንግዲህ ከዚህ በፊት አቶ ሌኩን ምን ብሎታል? እናት ፈንቱሽ ትባላለች፣ በዛ ላይ ደግሞ የቤት ሰራተኛችን ነበረች ብሎ ሁሉንም ነገር ነግሮት ነበረ። ግን ደግሞ ናሆም በዛ ሰዓት እንግዲህ በኤሚ ጉዳይ አእምሮ ቢዚ ሆኖ ነበረ። ስለ ኤሚ ነው እያሰበ የነበረው። እንግዲህ አምራን በጣም አበሳጭታው አናድደው ነበረ። እንግዲህ 80%ቱን የማሰጡኝ ከሆነ ኤሚን በጭራሽ ልትታከም አላደርጋትም። ምክንያቱም መቅንን መስጠት በጣም ምን ያህል እንደሚያምና እንዲሁም ደግሞ አጥንቶች ተለቅመው ውስጣቸው ምን ያህል እንደሚመዘምዝ ዶክተሩ ሁሉንም ነገር ነግሮኛል። እኔ ደግሞ የእናትም የአባትም ዕዳ ስለሌለብኝ እናንተን የማገዝ ግዴታ የለብኝም። እንዲያውም ደግሞ እኔ በጣም ምስኪንና ርሩ አዛኝ ስለሆንኩ ነው 80%ቱን የወሰድኩኝ እንጂ ሁሉንም ልወስድ ይችል ነበረ። ግን ደግሞ በጣም ስላሳዘናችሁ ነው፣ ይህንም ደግሞ ልታመሰግኑ ይገባል እያለች ጭራሽ ራሷን እየተኮፈሰች ነው የምትገኘው። ማለት እንግዲህ ነገ ምን ሊገጥመን ምን ላይ ልንወድቅ እንደምንችል አናቅም። የሚመካ ቢኖር በእግዚአብሔር ይመካ እንጂ በራሳችን በጉልበታችን ወይ ደግሞ በማንነታችን የሚያስመካ ነገር ይኖረናል ብዬ አላስብም። መቼ እንደምንወድቅ ስለማናቀው ማለት ነው። አምራን ግን እንግዲህ በጣም እየተመካሽ ነው ያለችው። በጣም ከባድ ነገር ነው ይሄ ለእሷ በጣም የሚያስፈራና እንዲሁም ደግሞ አስቸጋሪ ነው ብዬ ነው ማስበው። ታዲያ አሁን በዚህ ሆኖ ስለነበረ ሲቀጥል ደግሞ እንግዲህ ኑሐሚንንና ናሆምን ለማለያየት ፎቶ አንስታ እንግዲህ እየተሳሳሙ በማስመሰል ለናሆም አሳይታው ነበረ። ታዲያ ናሆም በሰዓቱ ስሜቱን ለመቆጣጠር ቢሞክርም ከአምራን ላይ፣ ነገር ግን ኑሐሚን ላይ በጣም ነበር የጮህባት። ቆይ አንቺ ምን ፈልገሽ ነው እዛ የማይረባ ሰው እየተደበቅሽ የምትገናኝ? ሁለተኛ እሱን እንድታገኘው አልፈልግም አላልኩሽም ነበር ሲላት፣ ኑሐሚንም እንግዲህ በሰዓቱ እኔ እኮ እሱን የማገኘው በኤሚ ጉዳይ ነው። አንተና አምራን ስትገናኙ ችግር የለውም፣ እኔና ኤርሚያስ ስንገናኝ ግን በጣም ችግር አለው አይደል? ምንድን ነው እያሰብክ ያለ እያለች ነበረ። በእርግጥ ሴትና ወንድ በጣም የተለያየ ነገር ነው ብዬ ነው የማስበው። ምክንያቱም እንግዲህ ናሆም አምራንን በጣም ነው የሚጸየፋት፣ ሊያያት ሁላ አይፈልግም። ግን ደግሞ አሁን የሚያገኛት ለምንድን ነው? ሳይወድ በግዱ ተገዱ በቃ ለኤሚ ሲል ይህን ነገር ማድረግ ስላለበት እባክሽ እያለ ሲለምናት እንኳን እንዴት ደስ ይላል። ከጠላት እንደዚህ እባክሽ እየተባሉ መለመን በጣም ነው የሚያስደስተው። የእውነቴን ነው የምልህ፣ ስሜቱን ልነግርህ አልችልም እያለች በጣም እየተጎራራሽ ነበረ። ያን ሁሉ ነገር እየቻለ ዝም ብሎ የታገሳት ለኤሚ ብሎ እንጂ ወዷት ወይ ደግሞ እሷ ጋር መሆንን ፈልጎት አይደለም። በተቃራኒው እንግዲህ ኑሐሚን ግን ስታደርግ የነበረው ነገር ከኤሚ እንድትርቅ እፈልጋለሁ ነው። ኤርሚያስን ስታገኘ የነበረ ከኤሚ እንድትርቅ እፈልጋለሁ፣ ከዚ አጠገብ ላይ ካልፈልግም። እሱ እኮ አሁን ላይ ለኤሚ አስቸጋሪ ወይም ደግሞ ችግር የሚያመጣ ሰው ሆኖ አይደለም። እንዲያውም ኤሚን የሚያበረታታት አጎኗ ሆኖ አይዞሽ በርቺ በቃ ነገ ሌላ ቀን ነው ብሎ የሚያበረታት ሰው ነው ብዬ ነው ማስበው። ታዲያ አምራን አሁን ምንድን ያደረገችው? ከወይዘሮ ዝናሽ ጋር በመሄድ እንግዲህ ምግብ አምጥቼልሻለሁ በማለት ብዙ ነገሮችን ልታበሽቃት እየሞከረች ነበር። እንዲህ አይዞሽ በቃ ዝኑ ነገ ትወጫለሽ፣ በጣም አምሮብሻል፣ ደግሞ እንዴት ነው ያመረብሽ እያለች ጭራሽ ሙድ እያያዘችባት ነበረ። ዝኑም እንግዲህ እኔና አንቺ ነገ ጠዋት መቀያየራችን የማይቀር ጉዳይ ነው፣ ጊዜ መስታወት ነው፣ ያነሳል ይጥላል። ስለዚህ እኔና አንቺ ደግሞ ነገ ጠዋት እንደማንቀያየር በምንም ዋስትና የለሽም። ስለዚህ አምራን ብዙ ባትኮፈሽ እና ባትጉራሪ ጥሩ ነው እያለቻት ነበረ። መቼም ቢሆን አምራን እንደዚህ አላደርግም እያለች እንግዲህ በራሷ እየተመጻደቀች ነበረ። ታዲያ ዝኑም አሁን ላይ የምለምንሽና መማጸንሽ ልጅን እንድታድኝልኝ ነው፣ እኔን የፈለግሽ ማድረግ ትችያለሽ፣ ግን ደግሞ ኤሚን አሁን ላይ እባክሽ አድኝልኝ ስትላት እንግዲህ ለናሆም ስትለው የነበረውን ተመሳሳይ ነገር ነው አምራን ስትል ነበረ። ነገር ግን አሁን ላይ ሁሉንም ነገር እንደተስማሙና እንዲሁም ደግሞ ለናሆም ሁሉንም እንደነገረችው ነበረ ስተናገር የነበረ እኮ ምንድን ነው የነገርሽው? ምንድን ነው የተስማማችሁ ስትላት የድርጅቱን 80%ቱን ለመውሰድ እኔ ደግሞ ለኤሚ መቅኔውን ለመስጠት በዚህ ወሰነን ጨርሰናል ስትላት ዝኑ በጣም ነው የተነገጠችው። ምን ይህ ነገር በጭራሽ አይሆንም፣ ህልም ነው መሆን ያለበት። እንዴት ማለት? ቆይ አንቺ ግን ምን አይነት የተረገምሽ ነሽ? ቆይ እንዴት ሰው በዚህ ሰዓት እንደዚህ አይነት ሀሳብ ያስባል ነበር ያለቻት። እኔ ግን አስባለሁ፣ ምክንያቱም ለዚህ ቤተሰብ እንዲያውም በጣም ሲያንሰው ነው፣ ከዚህም በላይ ያስፈልገኝ ነበረ። ግን ደግሞ እኔ በጣም ምስኪንና የዋ ስለሆንኩኝ ሁሉንም ነገር ትችላቸዋለሁ። ስለዚህ 80%ቱን ብቻ ነው እየጠየቅኩ ያለ እያለች እንግዲህ ቀለል አድርጋ ያለፋሽበት ያልሰራሽበት ላቧን ጠብ ያላረገችበትን ቁጭ ብላ ለመብላት እንግዲህ ይሄ እኮ አንድ ሰው ወዶ ፈቅዶ የሚያደርገው ነገር ነው ማለት ይህ ሰብአዊነት የሚሰማው ሰው ለአንድ ሰው ወዶ ፈቅዶ የሚያደርገውን ነገር እሷ ግን
ግን እንደ ትልቅ ውለታ እየተመጻደቀች በራሷ ላይ ማለት ለራሷ ስልጣን እንዳላት አድርጋ ነበረ ስታወራና ስትናገር የነበረ። ይህ ነገር ደግሞ አውርዶ እንደሚፈጣፍጣት ምንም ጥያቄ የለውም ማለት ነው። ታዲያ ዘሪሁን እንግዲህ ለፖሊሱ ሁሉንም ለመርማሪው ነግሮታል ማለት እንግዲህ የዛ ምሽት ላይ ሲመለስም የደም ነጠብጣብ እንዳገኘና እሱም ደግሞ በሰዓቱ ሁለቱም ፈርተው እንደነበረ እሱም ጓደኛዬ ከዚህ ቦታ ለቆ ይሆናል ትቶ ለቆ ሄዶ ይሆናል በማለት እሱም ደግሞ በሰዓቱ በጣም ፈርቶና ደንግጦ ስለነበረ እሱም ጥሎ እንደሸሸ ነበረ እንግዲህ ለመርማሪው ሲናገር የነበረ። በሰዓቱ እንግዲህ የደም ነጠብጣብ አይቶ እንደነበረ እንዲሁም ደግሞ የጓደኛው ድንጋጤ መጥፋቱ አሳስቦት እንደነበረ እና እንዲሁም ደግሞ የሰንበታው ሊሆን ይችላል ብዬ አስቤ የነበረ የደም ነጠብጣቡን ነው ሲል የነበረው። እንግዲህ ሰንበታውን ውስጥ ነው እንግዲህ ተመስቶ ነበረ። በእርግጥ ግን ደግሞ ጠቅልለው መኪና ላይ ሰቅለውታል። ስለዚህ ጠቅልለው መኪና ላይ ሰቅሉት ሰው መልሶ ደሙ ሊንጠባጠብ አይችልም። ግን ደግሞ ሰንበታው ምን ብሏል? ደሜን እያዘራው እየተንጠባጠብኩ ነበረ ራሴን ለማዳን እየተከላከልኩ የነበረ ብሏል ሰንበታው ማለት ነው። ስለዚህ ይህን ነገር ከሰንበታው ውጭ ማንም ሰው ሊያደርገው እንደማይችል ነው አሁን ላይ ጠበቃው የደረሰበት ማለት ነው። እንግዲህ ዝኑ መጀመሪያም ልትናገር ያልፈለገችው ነገር ለምንድን ነው? ሰንበታው እንዲታሰር ስለማትፈልግ ነው። ምክንያቱም ሰንበታው ምንም ቢያደርግ ይገባዋል፣ ልክ ነው፣ ትክክል ነው ብላ ነው የምታስበው። ምክንያቱም ካለን እንግዲህ አቶ ለይኩን ሊገለው ስለነበረ በዛ ላይ ደግሞ መሞቱንና ለመሞቱን ቼክ ሳያረጋግጡ ሊቀብሩት እንደነበረ በቃ እንደጨከኑበት እንደወሰኑበት ገብቶታል ሰንበታው በሰዓቱ። ስለዚህ እነሱ ያደረጉትን ነገር እሱ ደግሞ ለመበቀል ምናልባትም በሰዓቱ ስሜታዊ ሆኖ ሊሆን ይችላል። ምክንያቱም የአንድ ቀን በሰዓቱ ስሜታዊ ሆነን የምንወሰናቸው ውሳኔ የዘላለም ጸጸትን ይዞ እንደሚመጣ በሰዓቱ አናስተውልም፣ አንረዳም። ስለዚህ ከመቸኮል ምንም የሚገኝ ጥቅም እንደሌለ በዚህ ድራማ ብዙ ነገሮችን እንማራለን፣ ያስተምረናል ብዬ ነው የማስበው። ታዲያ ዝኑ ይህን ነገር መናገር አልፈለገችም። በቃ ዳግም በድጋሚ በአባቱ ጉዳይ እንዲሰቃይ መከራ እንዲያይ በጭራሽ አልፈለገችም። ለዛ ነበረ እንግዲህ ዝም ያለችው። ታዲያ መርማሪውም እንግዲህ ሰንበታውን ለጥያቄ ጠርቶታል ማለት ነው። እንግዲህ ሰንበታው ከዛ እስር ቤት ሆኖ ጥያቄውን የሚከታተል ይሆናል። ዘሪሁንም ከእስር ቤት ሆኖ እያንዳንዱን ለሚጠይቃቸው ጥያቄ ለሚያደርጋቸው እያንዳንዱ ነገሮች መልስ እንዲሰጥ እንግዲህ እሱም እዛው እንዲቆይ ተደርጓል ማለት ነው። ታዲያ ዝኑና ለይኩንም በቅርብ ቀን እንደሚወጡ ተስፋ አደርጋለሁ። በዘሪሁን በኩል እንግዲህ የምችለውን ሁሉ ነገር አድርጋለሁ። እናንተ አሁን ላይ እንግዲህ ነፍሰ ገዳይ እንዳልሆናችሁ ተረጋግጧል። ሌላ ሰው እንደገደለውም ተረጋግጧል። ግን ደግሞ አሁን ላይ ልትፈቱ ባለመቻላችሁ በጣም ነው ማዝነው እያለ ነበረ። እንግዲህ ለምንድን ነው የሚቆዩት? ያ የምትኩ ሬሳ መሆኑን እና ለመሆኑን እህቱ መታ ቼክ እስከሚደረግ ድረስ እነዝኑ አይወጡም ማለት ነው። እንግዲህ የምትኩ እህት መታ ምርመራ ይደረጋል በድጋሚ። ከዛም በኋላ ነው እንግዲህ ለይኩንና እንዲሁም ደግሞ ዝናሽ ሊወጡ የሚችሉት ማለት ነው። በዛ ምትክ እንግዲህ ሰንበታው ወደ እስር ቤት መልሶ የሚወረወር ይሆናል። በጣም ያሳዘናል በነገራችን ላይ ምክንያቱም ዳግም አንድ ቀን ደስተኛ ሳይሆን አባቱ ጋር የነፃነት ጊዜ ሳይኖረው በእርግጥም የዳግም አባት ሰንበታው ይህን ነገር አድርጎት ከሆነ በጣም ያናድዳል፣ ያበሽቃል። ምክንያቱም በእርግጥ በሰዓቱ የሚፈረድበት ነገር አይኖርም። ምክንያቱም አመልጣለሁ ሲል ሕይወቴን ጭራሹን ያጠፋኛል ብሎ አስቦ ሊሆን ይችላል። ግን ይህን ያደረገው ነገር ደግሞ በጣም ትልቅ ስህተት ነው ብዬ ነው ማስበው። ሌላም ሰው ከሆነ እንግዲህ ቴዲ ነው የሚል ጥርጣሬም አላቸው። ቴዲም ከሆነ እንግዲህ ቴዲም የስራውን ውጤት ስለሚያገኝ በዚህ ሁኔታ እንግዲህ ምርመራ አንዱን የሚለይ ይሆናል። እንግዲህ ምርመራውን አይተን የምንወስን ይሆናል። ተወዳጆቼ ምን ተሰማችሁ? ግን ደግሞ እኔ ሰንበታው ባይሆን በጣም ውስጤ ነው። ሰንበታው ባይሆን በጣም ደስ ይለኛል። ምክንያቱም ሰንበታው በድጋሚ እስር ቤት መግባት አለበት ብዬ አላስብም። ዳግምም በአባቱ ጉዳይ ሁለተኛም መሰቃየት አለበት ብዬ አላስብም። የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆቼ። በሌላ በኩል እንግዲህ አምራን ቆራጥ ውሳኔን ወስናለች። ድርጅቱን ለመውሰድ ቆርጣ ተነስታለች ማለት ነው። ናሆም እናትም ናሆም ልጇ እንደሆነ አረጋግጣለች። እንግዲህ ኑሐሚን ምን ብላት ነበረ? ለይኩን ቤተሰብ ጋር ሄደሽ እንድትሰሪ ይፈልጋለሁ መስራት ፍላጎት ካለች ስትላት በጣም ደስ ይለኛል ብላ ነበር። ግን ደግሞ ለይኩን ብላ ስትጠራ እንግዲህ በጣም ደንግጣ ነበረ። ምክንያቱም ለይኩን
ምኗ እንደሆነ ከዚህ በፊት ታውቀዋለች። ታሪኩ ናሆምን ግን ልጇ መሆኑንና ለመሆኑን ስለማታውቅ ግን ደግሞ ኑሐሚን ምን ብላታለች? ይሄ ልጃቸው ነው፣ ስለዚህ እነሱ ቤተሰብ ነው ሄደሽ የምትሰሪው ብላ ነግራት ነበረ። በዚህም እንግዲህ ልጇ ናሆም እንደሆነ አውቃለች ማለት ነው። ልጄ ብላ ያልጠራሽው ወይም ደግሞ ልጄ ብላ ለታቅፎ ያልቻለሽው የራሷን ምክንያት ይኖራታል ብዬ አስባለሁ። እናንተ ለምን ይመስላችኋል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።